ሀሎ ጤና ይስጥልን። አብሮ ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ምን እንታዘዝ? እኔ ከማላውቀው ሰው ፍቅር ያዘኝ። ከማላውቀው ከማላውቀው ምን ማለት ነው? አብራሪ ውስጥ ማለት አየዋለሁ። እንደ ቲክቶከር ነው። ቲክቶከር ነው። ይህ ቲክቶክ እኮ ወረርሽኝ እኮ አልቻለም። እሺ። እና ሁል ጊዜ አየዋለሁ። እሱ ላይቭ ይገባል። እሱ ላይ በሚገባበት ሰዓት እኔ ስራ ላይ ሆኜ እሱን ሳላየው ከቀረው ሲያወራ ሳላየው ከቀረው ይከፋኛል። እሺ። እና ምን ይሻላል ልንገረው ብዬ አጋጣሚውን ሳገኝ ሳልነግረው እቀራለሁ። ያኔ እፈራለሁ። ምኑን የወደድሽው የኔ እናት? እንደው ምን ማለት ነው? ማታውቂውን ሰው ሳላየው ከቀረው ይከፋኛል፣ ቅር ይለኛል። አሁን ይህ ፍቅር ነው ማለት እኮ አንዳንዴ ተከታታይ ድራማ እንኳን መከታተል ልምደሽ ያ ድራማ ሳይተላለፍ ከቀረ እኮ ይከፋሻል፣ ቅር ይልሻል። እሱ ፍቅር ነው ማለት አለ። ገብቶሻል? አይ አንዳንድ ለሚለያያል። አታውቂው ማለት ሁሌ አየዋለሁ፣ ሁል ጊዜ አየዋለሁ። ላይቭ ይገባል። እሺ። እኔ ፈረደብኝ እንኳን የሆነ ሰው መጥቶ ስለ ቲክቶክ ላይ ስላለ ሰው ካወራ አንተን ሊሆን ይችላል። አንተን ሊሆን የሚችልበት ፕሮባቢሊቲ ሰፊ ነው። ጓዶች ምድር ላይ እኔ ብቻ ነኝ እንደ ያለሁት የቲክቶክ መንደር ውስጥ ያለው አሌክስ ብቻ ነው ተብሎ ጎበዝ እየተሳሰብን እንጂ የሆነ ነገር ሲመጣ ቀጥታ ሪሌት ማድረግ ከኔ ጋር። እሺ አሁን ምንድን ነው የምትፈልጊው? ማለት ምን ትመክረኛለህ? ብነግረውም አይረዳኝም ብዬ አሰብኩ። መንገር አይጠበቅብሽም። ፍሬን ያዥ፣ ሚዩት አርጊ። ሰው ሀገር የመጣሽው ለስራ ነው። ቲክቶከር ምናምን ኮከር ምናምን የሚባል ነገር የለም። ራሽን ኮንትሮል አርጊ። እዚህ የሶሻል ሚዲያ ፕላትፎርም ላይ ስትመጪ ትምህርት ለመማር ስራ ለመስራት ቢዝነስ ለመስራት ከሰዎች ጋር ለመተዋወቅ ነው እንጂ መሆን ያለበት ማታውቂው ሰው ቲክቶክ ላይ ገብቼ አየሁት ከዛ ሲጠፋ ይደብረኛል፣ ቅር ይለኛል። ፍቅር ሊሆን አይችልም። ሰው እኮ የሆነ ነገር ለምደን የሆነ ነገር ሲቀርብን እንትን ሊል ይችላል። ግን ሆነ እንኳን ብንል ከዚህ በኋላ ራስሽን መግዛት መጀመር አለብሽ። ራስሽን ተቆጣጠር። ይሄ አካሄድ ጥሩ አለ። አታውቂውም ያንን ሰው። አለማወቅ ብቻ ሳይሆን ያ ይጎዳሻል። አንቺን ብታውቂውም እንኳን ሶሻል ሚዲያ ላይ ነው ያለው። ያ ሰው ምን ያስብ፣ የት ይኖር፣ ምን አይነት ህይወት ይኖረው የምታውቂው ታሪክ። ስለዚህ ፍሬኗን ያዛርገሽ ራስሽን ተቆጣጥረሽ ወደ ስራ በተሻለ መጠን እሱ ላይቭ በሚገባበት ሰዓት አንቺ ላይቭን እሱ የምታይበትን ነገር እየቀነሽ ገብቶሻል። ፍሬኗን ያዝ ቀዝቀዝ እያረግሽው መምጣት። ተግባባን? ይህንን ምክርማ እኮ ሁሌም ካንተ ሰማዋለሁ። ግን አንተ እንዳልከው የሆነ ተከታታይ ፊልም ራሱ ጀምረን እንደዛ እንደሚሰማን ነው። ይሄ ፍቅር አይደለም ላልከው ልጁን በማወራ ሰዓት የሚሰማኝ ስሜት አለ። ያኔ ልቤ ይመታል። ታወሪዋለሽ? አንዳንዴ ያወራዋለሁ። እግዚአብሔር ይመስገን። አሁን ከኔ ራስ ላይ እንኳን አወራዋለሁ አልሽ። አሁን አወራዋለሁ እስቲ ኦኬ፣ የምታወራው ከሆነማ ይላሉ። ስለዚህ ያኔ እሱ አያውቅም እኮ እሱ አያውቅም። አሁን አንቺ በቃ አያስፈልግም ነው አይደል? ተግባብተናል። በቃ አያስፈልግም፣ ራስሽን አያስፈልግም። እንደዛ ማለት ለአንተ ነው ቀላል፣ ለእኔ ከባድ ነው። እንዴ ታዲያ አሁን አንቺ የማታውቂውን ሰው አይተሽ ለምን ተዋወቂው
ምናምን ብለህ ተስፋ ብትሰጠኝ ምን አለበት? እንደዚህ ስትለኝ የማይከፋኝ እንደሱ እንድሽ የመጣሽው? አዎ እንደዛ እንድትለኝ ነበር። እኔ አልልም፣ ተዋወቂውም አልልም። ምክንያቱም ተዋወቂው ብዬሽ ሄደሽ ተዋውቀሽው ቆዳሽን ቢገፍልሽ አንተ ተዋወቂው ብላኝ ይኸው ጉድ ተሰራ። እንደዛ የሚያደርግ አይመስልም። አይ ተብስም እንኳን እንዲህ አያደርግም። ትክክል፣ ሁሌ ትክክል ነው የሚሆነው። ፍጹም ነው የምትይው አንድ ፈጣሪ ብቻ። የሰው ልጅን እናትና እናሁን አንተ ታዩ ነው የምትለኝ? ራስሽን ፍሬንሽን ተቆጣጣሪ ነው የኔ ሀሳብ። ኧረ ተው። በሂደት ቀስ እያልሽ እየቀነሽ ነው። እሺ እንደዛ ማለት አሁን ልትረዳኝ አትችልም? ያኔ በሌላ ማለት እንዲሳካ አዳኝ እንደዛማ አትበለኝ ማለት አልችልም። እኔ እንደውም ፍሬን ይዛችሁ አርፋችሁ ስራችሁን ስሩ የሚል መርፌ ነው እንጂ ማወጋው ጭራሽ ተባባሪ ጭራሽ ስራዬን እየሰራው ነው። ግን ደግሞ ከሱ ጋር ሲሆን የበለጠ እሰራለሁ ብዬ አስባለሁ። እድሜሽ ምን ያህል ነው? አሁን እድሜን ብነግርህ ልጅ ነሽ፣ ገና ነሽ። ምክለን እኮ ሁሉ ይሰማለው። ልክለን እድሜሽ ምን ያህል? 21 ያኔ አሁን ወደ 22 እየተጠጋሁ። ለዛ ተረዳሁሽ። እንደዛ እንዳትለኝ ብያለሁ እኮ መጀመሪያ። የእድሜ ጉዳይ ነው። ያው በዚህ ነው ልታስቢ ማለት አሌክስ ተው። አሁን ሌላ ነገር በለኝና ልውረድ። ያኔ ተስፋ የሚሰጥ ነገር እንትን የለም። እኔ እንድትጎጂ ስለማልፈልግ ነው። ገብቶሻል? ማንም ሰው መጎዳት የለበትም። ሶሻል ሚዲያ እንደ ነገ ባያችሁ ሰው ባየው ሁሉ ሰው መመሰጥ የለበትም። ገባሽ? ባየሁት ሁሉ አይደለም፣ በአንድ ሰው ብቻ ነው። አይ ኖ አንቺ ሌላውም ሰው እንዲህ ይላል። አሁን ነገ መጥቶ የሆነ ዩቲዩበር ምናምን ተመቸኝ አነጋገሩ ምናምን የሚባል ነገር ይመጣል። እኔ የምነግርሽ ነገር አሁን 22 ዓመትሽ ነው። ግድ የለም ልብሽ የሚነግርሽ ነገር ይኖራል። ጭንቅላትሽን ተጠቀሚበት። ይሄን አይምሮ ከልብሽ ጋር አስተሳሰብ የሆነ ቆይ በይ ያዘፍሌና ልክ አይደለም፣ ቆይ እስኪ በዚህ መንገድ መሄድ ትክክል አይደለም ብለሽ እንደዛ አርጊው። እሺ ይሄን ልልሽ አንችልም። እሺ ምን አለበት አሁን ብትረዳኝ? እሺ ካልክ ይሁን። እሺ ግን ማን ያስወጣት? ራሷ ነች። እሺ አንተን ነው እኔ ማለት ነው። የሆነ ሰው መጥቶ ቲክቶክ ላይ ስላለ ሰው ካወራ የሆነ የተመቸኝ ልጅ አለ ምናምን ቲክቶክ ላይ ነው ያየሁት ምናምን ነገር ምናምን ካለች አንዲት ሴት አንተን ነው እንዴ ጎበዝ። እኔ ቲክቶክ ላይ ቀን ቆየው ራሱ ሰዓታት፣ በጣም የሚቆጠሩ ሰዓታት ነው እንደው አክቲቭ እንኳን እንዴ። ብዙ ሰው እኮ አለ ቲክቶክ መንደር ላይ። እንዴ ሌላ ሰው አይመጣላችሁ እንደ አይምሯችሁ ውስጥ? እስቲ ሌላ ሰው አስቡ። ሌላ ሰው ብዙ ፌመስ ቲክቶከር ያለበት መንደር ላይ ነው እኮ ያለ ነው ጎበዝ። ብዙ ፎሎወር ያለው እንደውም ገና ጠላቢስ ነኝ። ሄሎ ወይ ጤና ይስጥልኝ። አረስጥልን። ሰላም ነው? ሰላም እሺ። ብዛ እንኳን ደህና መጣሽ። ደህና ነኝ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? አንድ ጥያቄ ነበረኝ። ወንድሜ ጠፍቶኝ ነው፣ በውትድርና ነው የጠፋው ማለት ነው። ወንድሜ? አዎ በውትድርና ነው የጠፋው። እሺ የሄደበት ዓመተ ምሕረቱ ቆይቷን በ91 ነው የሄደው፣ ጥር ወራት ላይ ማለት ነው። ከዛ ሙቷንም አለም የሚባል አድራሻ የለውም እስካሁን ማለት ነው። እና እናታችን እያለቀሰ ወታደር የተባለበት ቦታ እየሄደ እየጠየቀች እያለቀሰ እየቁማ ዘንተኛ ሆና እናቴ ተቀምጣብኛለች ማለት ነው። እኔም እንዴት አድርጌ እንደማፈላለግ ግራ ገብቶኛል፣ ለማን እንደማማክር። ምን ያህል ዓመት ነው የሆነው?
በ91 ማለት ነው። በ91 ነው የሄደው። አሁን 2019 ይሆናል እንዴ? 20 ምናምን ዓመት ማለት ነው። 20 ምናምን ዓመት ነው የሚሆነው አይደል? ወደ 26 ነው ምናምን ዓመት ማለት ነው። እንደዛ የሆነ ነው። በጣም ብዙ ዓመት ነው። እንደዚህ ሌላ ለማፈላለግ አልሞከራችሁም? በሌላ መንገድ በዚህ በ27 ዓመት ውስጥ ምን አድርጋችኋል ለቤተሰብ? እና እኔ ነኝ ያኔ ብቻልኩት እየሞከርኩ ነበር፣ ግን አልተሳካልኝም እኮ። ምንድን ነው አሁን እንድንረዳሽ የፈለግሽው? ማለት የምትረዳኝ አሁን ምን መሰለህ፣ በቢኤስ በቴሌቪዥን ማፈላለግ ፈልጋለሁ። እነሱ ጋር መገናኝ እንዴት መገናኝ ግራ የገባኝ ማለት ነው። በቢኤስ ኢቢኤስ ያው ስልክ ቁጥራቸውን ከፈለግሽ ጉግል ላይ ያለልሽ መደወል ነው አይ ቲንክ፣ ወይ ደግሞ ቢሮቸው መሄድ ነው። እዛ ኢትዮጵያ ከሆነ ያለሽው ኢቢኤስ ኦፊስ ያለው ሳውዲ አረቢያ ነው ያለሁት። በቃ እኮ ሳውዲ ስትሄጂ ሀገር ቤት ኦፊስ አላቸው። ኦፊሳቸው ሄደሽ ይህንን ጉዳይ ንገሪያቸው። ፕሮግራም እሰራልሻለሁ ካሉሽ ጥሩ ነው። እዛ ላይ ጥሩ ነው። አሁን መጠየቅ አልችልም። እዚህ ሀገር አሁን መግባት አላማ የለኝም፣ ገና ነኝ። ቢያንስ መጠየቅ አልችልም። አሁን አንቺ ሳትኖሪ እንዴት ይሆናል ማለት ፎቶውን ይዤ ፎቶውን አስለጥፌ በፎቶ ማለት ነው። አይ ቲንክ ፕሮግራማቸው እንደዛ አይመስለኝም አይደለ? ብዙ እንኳን አልከታተለውም። ያ እነዛ ባለጉዳይ ቤተሰብ የሆኑት ሰዎች ቀርበው መናገር ያለባቸው ይመስለኛል አይደል? ፕሮግራሙ እንደዛ ነው አይደል? ቤተሰብ የሆነ ሰው ቀርቦ ከዛ በኋላ ግን ኤኒዌይስ ደውለሽ አውሪያቸው። እንዴት እንደሚሰሩት አላውቅም፣ ግን እነሱም ስልክ የሚያነሱ ከሆነ እኔ ስልካቸውም የለኝም፣ እኔም ከሀገር ውጭ ነው ያለሁት። ግን ስልካቸውን ከፈለግሽ ኦፊሻል ነው። እንደውም ብዙ ጊዜ ቴሌቪዥኑ ላይም ይለጥፉታል አድራሻችን ምናምን። እሺ እከታተላቸው ነበር እና ግን አሁን ብዙ ጊዜ እየተከታተልኳቸው ነበረ። የሉም ቲክቶክ ላይም ያኔ ፌስቡክ ላይም ብዙ እያገኘኋቸው አይደለም። ማለት እነሱ ጋር ቀርቤ ለማውራት አልቻልኩም። እንደዚህ ማለት ነው እኮ። እኛ ምን እንርዳሽ አሁን? እሱን እኮ ነው ግራ የገባኝ እኔ። አሁን እነሱን ከሆነ እንዳልኩሽ ማድረግ ነው፣ ግን እኛ ምን ልንረዳሽ? አሁን እኔን ከጠየቅሽኝ እኔ የለውም፣ እኔ ኢትዮጵያም አይደለሁም። ገብቶሻል? ምን ላደርግልሽ ይችላል? ትክክልና ቃል እና በቲክቶክ ደግሞ ማፈላለግ አይቻልም፣ ብዙ አይደለም ሳ በቲክቶክ ምን የተወሰነ ሰው ነው የሚያየው። ግን አንቺ ቪዲዮ ሰርተሽ ፖስት አድርጊ፣ ፎቶውን እንትን ብለሽ ቪዲዮ ሰርቼ ፖስት ላድርገው። አዎ ቪዲዮውን ሰርተሽ ፖስት አድርጊ፣ ሼር ምናምን እናደርግልሻለን፣ ችግር የለም። እሺ እሺ አይሽ እሺ። በጣም ጭንቅ ብሎኛ እውነት ለመናገር ከሚባለው በላይ ማለት በቃ እናቴ 24 ሰዓት እያለቀሰች ነው ማለት ያኔ እኔ በስደት ዓለም ብሆንም በጣም ግራ ገብቶኛል ማለት እስካሁን ሞቷንም የለም አለንም የለም አድራሻ የለም። በቃ በየቦታው ብናፈላልግ ማለት ነው። ብዙ 27 ዓመት ማለት ሰው በጤናው በጣም ብዙ ነው። ይሄን ያህል ዓመት ሁሉ አይጠፋም። ግን ደግሞ ያው የራሳችንን አስተዋጽኦ እናድርግ። ይሄ እናፈላልግን ካላችሁ እንዳልሽው ቴሌቪዥን ላይ በጣም ጥሩ ነው። ቲክቶክ ላይ ብዙ አለማመስ ሺህ ሰው 10 ሺህ ሰው ቢያየው ምናምን፣ ከዛ ቴሌቪዥን ላይ ግን ሚሊዮኖች ጋር ይደርሳል። ገብቶሻል? ሰው ቀስ ብለሽ ጊዜ ወስደሽ ያንን ነገር ብታደርጊው ጥሩ ነው። እሺ እሺ እሺ። ያኔ እናቴ ደግሞ እንደዚህ ማድረግ አትችልም። ምሳሌ ቤት ውስጥ ምንም ነገር ለማስተናበር እኔ ነኝ የማስተናብረው። ሌሎቹ እንኳ ብዙም አይደሉም ማለት ነው። ብዙም አይደለም፣ እኔ ነኝ የማስተናብረው ለማንኛውም ነገር ማለት ነው። ከዛ እኔ እየጨነቀኝ ለማን ላማክር ማለት እንደዚህ ነው ብዬ ለማን ላማክር? ሁሉም ነገር ጭንቅ አለኝ እውነት ለመናገር ማለት ነው። ኤኒዌይስ አይቻልም የምትሏት ሰዎች እሷ ራሷ ጠይቃ ቦታው ላይ መልስ ታገኝ። እኛ አሁን በማናውቀው ጉዳይ ምንም ማለት ነው የምንችለው ወይ የምናውቀው ከሆነ መንገድ ነው፣ ማናውቅ ከሆነ አናውቅም ማለት ነው። ወይ አላውቅም ማንንም አልገደለም፣ ችግር የለም። እንደዛ አድርጊ። እሺ ናት፣ አይዞሽ፣ ፈጣሪ ደግሞ ይርዳሽ።
እንደዚህ አይቻልም ምናምን አናውቅም። እሷ ልትሄድበት የምትችልበትን መንገድ ትሄድና ተወቃ ይሻል። እዚህ ጋ በግምትም በማናውቀው ጉዳይ እንዲህ ነው ማለት አንችልም። ግን ማፈላለግ 27 ዓመት በጣም 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 ቱማች ማለት ሰው በህይወት ኖሮ ምን ያህል ሄሎ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያ። ምን ልታዘዝ? እኔ ትንሽ ምክር ፈልጌ ነበር፣ ይሁን አስተያየት። እሺ ንገሪኝ። ኦኬ ቆይ አንዴ ይሰማል? ይሰማል። እኔ የፈለግኩት የሆነ መሬት ሊገዛ ነበረና ያ መሬቱ የሚገዛ ደግሞ ከቤተሰብ ነው። ያለው እሱ ጋር ነው። አይ ትንሽ ላይ ያለ ግን ግማሽ እናቴ ጋ ነው ያለው። እየተባባሰ አምጣው ስለው ብርሽን ሰዎች ጋር ለማስቀመጥ ነው የምትሰሪ። ትስቂያለሽ እንዴ? ቆይ አንዴ አሌክስ፣ አንድ ነገር እኮ ነው ማለት እኔ ብር ደግሞ በእኔ አካውንትም አለ። እኔ ደግሞ ያ መሬቱ ህጋዊ ነው። እኔ ከሱ ቢገዛ በኋላ የሆነ ችግር ይኖራል። ማነው አይዲያውን ያመጣው የመግዛት? ራሴ ነኝ። ራሴ መሬት ፈልጉ ብዬ ነገርኩ። እዛ ምን አሉሽ እነሱ? እነሱ ደግሞ ያው መሬት እኔ እንደዚህ ስለሆንኩ እኔ ልሸጣ ፈልጌያለሁ አለ። እሱ ራሱ ከኔ ግዥኝ አለሽ? ምን ያህል ብር ነው እሱ ጋር ያለሽ? እሱ ጋር ያለው ትንሽ ነው። ግን ትንሽ ማለት ስንት? የአንዳንድ ሰው ትንሽ እኮ ያስብለን ይሆናልኛል። እሱ ጋር ያለ 500 ሺህ። ምን አልኩ ታዲያ? ይሄ እኮ አሁን ጥይት ያስጠጣል። አሁን ይሄ ንግግርሽ። እናትሽ ጋር ስንት ነው ያለው? ምን አልከኝ? እናትሽ ጋር ስንት ነው ያለው የአንቺ ብር? አይ እናቴ ጋር ማለት እናቴ ጋር ያስቀመጥኩት ያኔ ለራሴ ብዬ አይደለም፣ ወስኜ አይደለም፣ ለሷ ነው። ምክንያቱም ያው የሚያስፈልገው ነገር ምናምን እንድትገዛ ነው ያስቀመጥኩት። ግን ያለው አሁን ብዙ ብር ያለ በእኔ አካውንት ነው ማስገባው። ለምንድን ነው ለአጎትሽ ብር የሚሰጠው? ምን አልከኝ? ይሰማል ድምፄ? ይሰማል። ለአጎትሽ ለምንድን ነው የሰጠሽው? ለአጎቴ የሰጠሁት መጀመሪያ ሌላ ቦታ እሱ ነው የገዛው። ሌላ ቦታን ገዝቻለሁ። እሺ። እና አሁን ደግሞ ጨምሬ ለመግዛት ፈለኩና እኔ ደግሞ ብር ከመቀመጥ ገዝቼ ቢቀመጥ ይጨምራል ብዬ አሰብኩና መሬት ፈልጎ አልኩ። እሺ። ብር ከመቀመጥ ይሻላል ብዬ ማለት ነው። ከዛ እሺ ብሎ ያው እኔ ጋር አለ ያን ሀይል መሬት እኔ እሸጣለሁ ምናምን ስለኝ በቃ እሺ እኔ አስቤ እነግርሃለሁ ብዬ ዘጋው። ከዛ ተጨነቅኩ። ለዛ ነው በኋላ ችግር አይፈጥርም ከሱ ከመግዛት። እድሜሽ ምን ያህል? ምን አልከኝ? እድሜሽ ምን ያህል ነው? እኔ አሁን 21 ነው። እሺ አሁን ሚዩት አድርጊና አዳምጪኝ እስኪ። ሴቶች ግን እድሜያችሁ ከ21 ነው። ኧረ እንደው በፈጠራችሁ ኧረ ይለፍ ግድ የለም ተው። 21 ለስንተኛ ጊዜ ነው 21 ተከበልበ ግራ ገባኝ።
እንዴ ተሳስቶ እንኳን 27 ዓመት አይገባም እንዴ ጎበዝ ወገን። እሺ ወይ ይውረድ በቃ፣ ወይም ከ21 ይውረድ በቃ፣ ችግር ወይ ይውጣ ወይ ይውረድ። 21 ተሰቃየ እኮ 21 22 ልክ እንደ ነዳጅን መኪና ተሰጡት በቃ መኪናው አልሄድ እንዳለ አይነት ነገር ነው። እሺ እኔ አንደኛ ነገር አንቺ በጣም ያጠፋሽ፣ እኔ ያላጎትሽ ብር መላክ ገንዘብ ቤት መሬት ግዙልኝ፣ የተገዛልሽ መሬት ጤናማ ይሆን አይሆን አታውቂም። ከሀገር ውጭ ያለሽ ሰው አይታመንም። የገዛ ወንድም እንኳን አይታመንም በዚህ ጊዜ። እናት አባቴ እንዲያደርጉኝ ብሎ የነገሩን ታሪክ አሰሚ እዚህ ወንድሜ እንዲያደርገኝ ማንም ለማንም አይተኝም። ብርሽን አሁን ቶሎ ወደ አካውንትሽ እንዲያስገቡ አድርጊ። ከዛ በኋላ እናወራለን ስለሌላው ነገር። መጀመሪያ ገንዘብሽን እጅሽ አስገቢ። ሁለተኛ ነገር ከቤተሰብ ጋር የቢዝነስ ስራ አስልሱ። ሽያጭ ጊዜ ውል አትዋዋሉ፣ ትቆራረጣላችሁ። ቤተሰብ ስለሆነ ዘመድ ስለሆነ በሚል ይጎዷችሁ። የማይሆን ነገር ያደርጉና ነገር በጣም የማይሆን ቅያሜ ያስቀይሙሻል በገንዘብ ምክንያት። ሽያጭ ጊዜ አትፈጻጸሙ ከቤተሰብ ጋር። ቢዝነስ አብራችሁ አትስሩ ከቤተሰብ ጋር። ንግድ ምንም ከቤተሰብ ጋር ቤተሰባዊ ፍቅራችሁ ይቀጥላል። በቃ ችግር ከሌላ ሰው ጋር ነው እንዲህ አይነት ግብይት መፈጸም ያለብሽ። ለምን ችግር ቢገጥምሽ እንኳን ምን ማድረግ ትችያለሽ? ልካስስ ብትይ፣ መብትሽን ላስከብር ብትይ፣ ልቆጣ ብትይ፣ ምንም ላርግ ብትይ ትችያለሽ። ቢካዝ ሌላ ሰው አንቺ ቤተሰብ ውስጥ ያለ ሰው እንዲህ ቢያደርግሽ እንዴት እንዲያደርጋለሁ ትያለሽ። ስጋነት ይዝሻል። ሜንታሊ ስነ ልቦናሽ በጣም ነው የሚጎዳው። ከቤተሰብ ጋር ቤተሰብ ዘመድ አዝማድ ከሆነ ሰው ጋር ምንም አይነት ቢዝነሳዊ ንክኪ፣ ሽያጭ ግዣዊ ንክኪ አታደርጉ። እውነቴን ነው የምነግራችሁ። ስለዚህ አሁን አንቺ ብሩን ቀስ ብለሽ በዘዴ በጥበብ ብሬን አምጣ ምናምን ሳይሆን እስቲ ለሆነ ነገር ፈልጌ ውስጥ የቤቱን ነገር ከዚህ ልካለሁ እዛ ግን የሆነ ጉዳይ ገጥሞኝ ነው እና እስቲ ብሩ እንደዚህ አስገባልኝ ብለሽ ብሩን ቀስ ብለሽ በዘዴ አካውንት ውስጥ እንዲገባ አርጊ። ወይ ለእናትሽ ሰጥተዋል፣ እናትሽ አካውንት ውስጥ ያስገቡልሽ። ከዛ በኋላ ሁለተኛ ገንዘብሽን እንደዚህ አርጉልኝ ብለሽ ለማንም ሰው እንዳትልኪ። ምክር ከሰማሽ ታሞ ከመማቀቅ አስቀድሞ መጠንቀቅ። ሀገርሽ ስትይዢ እናቱ ቀጥ ብለሽ ሄደሽ መግዛት የምትፈልጊውን መሬት አይተሽ ገምገመሽ መዝነሽ ራስሽ ወገብሽን አስረሽ ቆመሽ ማሰራትና መግዛት ትችያለሽ። የትም አይሄድብሽ። ተግባባን? ማዳም አቤት አሌክስ፣ ግልጽ ነው ያልኩት? ግልጽ ነው። አሁን ምን ብዬ ሀሳብን ልቀይር? አይ መጀመሪያ ሀሳብሽን መቀየርሽን አትናገሪም። የሆነ ምክንያት ፈጣሪና ቤተሰብ ጋር እንዲህ ችግር ገጠመና እስቲ አንተ ጋር ያለውን ብር ልጠቀም ፈለግኩኝ እና እስቲ እንትን አርግልኝ ለማዘር ስጣትና እሷ ለሚያስፈልገው ሰው ትሰጥልኛለች። የመሬቱን ነገር ግን ከዚህ ልካለሁ እኔ አሁን ደሞዜ ምናምን ሲደርስ ከዚህ ልክና እንደሚሆን እናደርገዋለን ብለሽ ቀስ ብለሽ በትህትና። አንዳንድ ጊዜ ጋይስ በእጃችሁ የሰጣችሁትን ቁጭ ብላችሁ የሰቀላችሁትን ቆማችሁ አታውርዱት። ገብቶሽ? ቆማችሁ ይህ ማለት በእጃችሁ የሰጣችሁትን ነገር ተመላልሳችሁ በህግ ይዛችሁ ኦ ብላችሁ አታምጡት። ከእጃችሁ ብቻ አንዴ እንዳይወጣ እንዳትቀድሙ። ስለዚህ አንቺ ቀስ ብለሽ ያንን አድርጊና ከዛ ብሩን ካገኘሽ በኋላ እሱ ቀላል ነው። ከዛ በኋላ እሺ ስመጣ እስቲ እናወራበታለን ያለሽ ተጠናቀቅ። እሺ እሺ። ግን አንድ እንድጨምር ሌላ ማለት ነው ሌላ ደግሞ እዛ የገዛበት ቦታ መጀመሪያ የገዛበት ቦታ ገጠር ነው፣ ትንሽ ርቅ ይላል። ከዛ ያ ቦታም ደግሞ ሽጬ ሸጠሽ ከተማ ላይ ግዢ አሉ። ያ ቦታ ደግሞ በጣም ትልቅ ነው። እኔ ደግሞ የገዛትን ደግሞ ያሰጥ
ያው ትንሽ ብር ነው። አሁን ደግሞ ዋጋ ጨምሯል፣ ሽጭ ምናምን እያሉ ነው። እኔ ደግሞ መሽጠት አልፈልግም፣ ይቀመጥ እያልኩ ነው። ስመጣ በያቸው፣ ስመጣ ብለሽ ዝጊው ጉዳዩ። እሺ ስመጣ እናደርጋለን ብለሽ ጉዳዩን ዝጊው፣ አትሽጪ። ኦኬ እኔ ስመጣ ብያለንገራ ስመጣ እና ነገሩን እናስተካክላለን። እስክመጣ ድረስ አሁን ምንም አልወስንም ብለሽ በቃ አትስሚ። እሺ እንደዚያ ና። እሺ አሌክስ አመሰግናለሁ። ብዙ ቀርቧል። ወንድ አስገባ እንዴ? እኔ እናት እኔ እኮ ጾታ እያየሁ አይደለም። ጾታ ግንባራቸው ላይ ተጽፏል፣ ወንድ ሴት የሚል የቲክቶክ አካውንት ላይ ቦይ ገርል ተብሎ ይጻፋል። ይጻፍ ከሆነ እስቲ ቼክ ላድርግ እንጂ እኔ ሳስገባ እኮ ቦይ ገርል ምናምን ብዬ በቅደም ተከተሉ ነው ማስገባ። ወንድ ከሌለሽ አስገባ ያልሽ ይኸው ድምፅ ከሆነ የኔ የወንዱ ድምፅ አለ። ሴቱ ድምፅ